አስደናቂ ምሽት አስደናቂ ጨዋታ ለኒውካስትል ዩናይትድ ትላንትና በዌምብሌ በግዙፉ ዌምብሌ ስቴዲየም የማይረሳ ምሽት አሳልፈዋል። 70 ዓመታት ሆነዋል እንደዚህ ያለውን ስሜት ከቀመሱት ካዩት ኒውካስትል ዩናይትዶች ትላንት ሊቨርፑልን ከኒውካስትል ዩናይትድ ባገናኘው ጨዋታ ኒውካስትል 2-1 ሊቨርፑሎችን አሸንፎ ዋንጫውን ማንሳት ችሏል። ዳን በርም 45ኛው ደቂቃ ላይ በጭንቅላቱ በጣም ግሩም ግብ አስቆጥሯል። ምናልባት ብዙዎች የተደነቁበት ነው። ከርቀት ነው ግቡን ማስቆጠር የቻለው። የ32 ዓመቱ ተከላካይ እንደሚታወቀው ከ3 ቀናት በፊት ነበረ ለእንግሊዝ ብሔራዊ ቡድን በአዲሱ አሰልጣኝ ቶማስ ቱኸል ለመጀመሪያ ጊዜ ጥሪ የተደረገለት። እናም በካራባው ዋንጫ ፍጻሜ ግብ ያስቆጠረ ሶስተኛው አንጋፋ ተጫዋች መሆን ችሏል በ32 ዓመት ከ311 ቀኑ። ከዚህ በፊት የስቶኩ ጆርጅ ኢስታም 1972 ላይ በ35 ዓመቱ ነበር ያስቆጠረው። ከዚያ ጆን ቴሪ 2015 በ34 ዓመቱ ያስቆጠሩ ተጫዋቾች ነበሩ። አሁን ዳን በርን አንጋፋው ተጫዋች ሶስተኛው አንጋፋው ተጫዋች መሆን ችሏል። ሊቨርፑሎች ፍጹም በተዳከሙበት በመጀመሪያው አጋማሽ ኒውካስትል ዩናይትዶች ጨዋታውን በመቆጣጠር ምንም እንኳን የኳስ ቁጥጥር ብልጫ ቢወሰድባቸውም ተደጋጋሚ ሙከራዎችን በማድረግ ልዩ ምሽት አሳልፈዋል። ሁለተኛው አጋማሽ ላይ አሌክሳንደር ኢዛክ 52ኛው ደቂቃ ላይ ግብ አስቆጥሮ ሊቨርፑልን 2-0 መምራት ችለዋል። አሌክሳንደር ኢዛክ በፕሪሚየር ሊጉ ከምንመለከታቸው ምርጥ አጥቂዎች መካከል አንደኛው ነው። በዚህ ሰዓት ለክለቡ 100ኛ ጨዋታውን ነበር ትላንትና በፍጻሜ ጨዋታ ያደረገው። እናም በአጠቃላይ ጨዋታዎች 58ኛ ግቡን ነው ለክለቡ ማስቆጠር የቻለው። ከዚያ በፊትም አንድ ግብ አስቆጥሮ ነበር፣ ነገር ግን ከጨዋታው ውጭ ተብሎበታል። ሊቨርፑሎች ፍጹም ተዳክመው ነበር። በሁለተኛው አጋማሽ የተሻለ ሊቨርፑል አይተናል። በቅርጽ ምድሎችን በመፍጠር በመሞከርም የተሻለ ነበር እና ብቸኛውን ግብ ለማግኘት 94 ደቂቃዎችን መጠበቅ ግድ ብሏቸው ነበር። ብዙም የመጫወት እድል የማይሰጠው ከዩቬንቱስ በክረምት የዝውውር መስኮት የፈረመው ፌዴሪኮ ኬዛ 94ኛው ደቂቃ ላይ ነበር ግቧን ማስቆጠር የቻለው ለሊቨርፑል። እናም ኒውካስትል ሻምፒዮን ሆኗል። አርነ ስሎት ከአውሮፓ ቻምፒየንስ ሊግ ጥሎ ማለፍ በሜዳቸው አንፊልድ በፔዥ ከተባረሩ በኋላ ትናንትና ደግሞ ሌላ የዋንጫ ጦት ውስጥ ገብተዋል። ጉዳት ላይ ካለው ትሬንት አሌክሳንደር አርኖልድና ከግብ ጠባቂው አሊሰን ቤከር ውጪ ቋሚ ተሰላፊዎቻቸውን ነው ይዘው የገቡት። ግን የመጀመሪያ ኢላማ የጠበቀ ሙከራ ለማድረግ እስከ 60 ደቂቃ መጠበቅ ግድ ብሏቸው ነበር። ተቀይሮ የገባው ከርቲስ ጆንስ ነው የመጀመሪያውን ሙከራ ያደረገው ለሊቨርፑል። ሊቨርፑል ማስታወስ የማይፈልገው ሳምንትን ያሳለፈው ከሁለት ዋንጫዎች ውጪ ሆኗል። ከኤፍኤ ካፕም እንደምታስታውሱት በፕሌይማውዝ ተሸንፎ ነበር ከሳምንታት በፊት የተሰናበተው። ቀዮቹ በፔዡ ሽንፈት ገና ከዚያ ሃንጎቨር የወጡ አይመስሉም። መሃል ሜዳ ላይ ብዙ የተዘመረላቸው ግራቨንበርክና ማካሊስተር የብሩኖ ጉማሬዥን፣ ሳንድሮ ቶናሊንና ጆይሊንተንን ብቃት አልተቋቋሙም። ሃርቬ ባርነስና ጃኮቭ መርፊም እንደዚሁ ከክንፍ ወደ መሃል እየመጡ የአርነ ስሎትን አማካኞች ከስራ ውጭ አድርገዋቸው ነበር። በተለይ በመጀመሪያው አጋማሽ መሐመድ ሳላህ፣ ሉዊስ ዲያዝ፣ ዲየጎ ጆታ ምንም ሳይፈጥሩ ነበር የወጡት። አርነ ስሎት አሁን ሙሉ ትኩረቱ ፕሪሚየር ሊግ ላይ ብቻ ይሆናል። በቻምፒየንስ ሊግ በኤፍኤ እና ከካራባው ዋንጫ ለአራት ዋንጫዎች ሲጠበቁ አሁን ትልቅ እድል ወዳላቸው የፕሪሚየር ሊግ ዋንጫ ላይ ብቻ ያተኩራሉ። ከ2 ዓመት በፊት በዚሁ ሜዳ ፍጻሜ ላይ በዩናይትድ ዋንጫ የተነጠቀው የኤዲሆ ቡድን አሁን ከ70 ዓመታት በኋላ ዋንጫ እንዲያነሱ ምክንያት ሆኗቸዋል። የሰሜን ምስራቅ ክለቡ በርካታ ዓመታት ጥሩ የደጋፊ መሰረት ካላቸው ክለቦች መካከል አንደኛው ሆኖ ዘልቋል። ለመጨረሻ ጊዜ ግን ዋንጫ ያነሳው በ1955 ነበር። ያኔ የኤፍኤ ዋንጫን ያነሱት። አሰልጣኙም ብዙ የታመነባቸው ነበሩ። በተለይ ደግሞ በፕሪሚየር ሊጉም ጥሩ ተፎካካሪ ቡድን እየሰሩ ላለፉት ዓመታት ተመልክተናቸዋል። በአውሮፓ ቻምፒየንስ ሊግ መመለስ የቻሉትም እኚህ አሰልጣኝ ነበሩ። አሁን የስኬታቸውን ጅማሮ አስመዝግበዋል። በ2008 ከፖርትስማውዙ አሰልጣኝ ሃሪ ሬናፕ በኋላ ያኔ ኤፍኤ ዋንጫን ያነሳው የፕሪሚየር ሊግ ክለብ እየመራ
ዋንጫ ያነሳ የመጀመሪያው እንግሊዛዊ አሰልጣኝ ሆኗል። የካራባኦ ዋንጫውን በማንሳት ደግሞ ከስቲቭ ማክላረኑ ከሚድልስብራው አሰልጣኝ በኋላ የመጀመሪያው እንግሊዛዊ አሰልጣኝ መሆን ችሏል። እንግሊዞች እንደዚህ ያለውን ስኬት ለማየት ብዙም የታደሉ አሰልጣኝ እንደሌላቸው ይታወቃል። ፕሪሚየር ሊጉም ላይ በተመሳሳይ በ2023 ፍጻሜ በዩናይትድ እዚሁ ሜዳ ላይ 2-0 ነበር የተሸነፉት ኒውካስትል ዩናይትዶች አሁን የሊጉን ምርጥ ቡድን ሊቨርፑልን አሸንፈው ዋንጫውን ወደ ቤታቸው ወስደዋል። ኒውካስትል በትላንቱ ፍጻሜ ጨዋታ ከ11 ቋሚ ተሰላፊዎቹ 5ቱ 30 እና ከዚያ በላይ እድሜ ያላቸው ተጫዋቾች ናቸው። አማካኝ እድሜያቸው ከ29 ዓመት ከ13 ቀን ነበረ። ከ2018ቱ ማንቸስተር ሲቲ በሊግ ካፕ ፍጻሜ ከደረሰው በኋላ በእድሜ አንጋፋው ቡድን ነው። እድሜያቸው መጨመሩ የበለጠ በልምድ የካበተ እንዲሆን አድርጓቸዋል እና የሊጉን መሪ በተለይ በመጀመሪያው አጋማሽ የጨዋታ ቁጥጥር ብልጫ እንዲወሰድበት ምክንያት ሆነዋል። የተገኙ አጋጣሚዎችን እድሎችን በመጠቀም ልዩ ምሽት አሳልፈዋል። ኒውካስትል ዩናይትዶች የመጀመሪያ አስቆጣሪው በርን ለመጀመሪያ ጊዜ ለሀገሩ ከተጠራ ከ3 ቀን በኋላ ነው እንዳልኳቸው ግብ ማስቆጠር የቻለው። ከአመት በኋላ ነው ግብ ሲያስቆጥርም ጥር 24 ፉልሃም ላይ ነበር ለመጨረሻ ጊዜ ግብ ማስቆጠር የቻለው። ከ54 የነጥብ ጨዋታዎች በኋላ ግብ ማስቆጠር ችሏል። ኒውካስትል ዩናይትድ ብዙ የማግባት እድሎችንም እንደዚሁ ፈጥረው ተመልክተናቸዋል። ቀደም ብዬ እንዳነሳውላችሁ አሌክሳንደር አይዛክ ግብ አስቆጥሮ ነገር ግን ከጨዋታ ውጭ ተባለው አንደኛው ነበረ። ግልጽ የማግባት እድሎች በተደጋጋሚ አግኝተው ነበር። የመሐመድ ሳላህ የባሎንዶር ጉዳይ አሁን ችግር ውስጥ ወድቋል። በተለይ ደግሞ ከአውሮፓ ቻምፒየንስ ሊግ ሲሰናበቱ ነው ትልቁ የባሎንዶር ህልም እንደማይሳካ ሲነገርለት የነበረው። ትላንትና ደግሞ ለአርነ ስሎትም የመጀመሪያ ዋንጫቸውን ያነሳሉ ተብለው ተጠብቀው ነበር። መሐመድ ሳላህ ትላንትና ደካማ ምሽት አሳልፏል። ወደ ሊቨርፑል ከመጣ ጀምሮ 90 እና ከ90 ደቂቃ በላይ ተጫውቶ አንድም ሳይሞክር አንድም ግብ ሳያስቆጥር የወጣበት የመጀመሪያ ጨዋታ ሆኗልና ለመሐመድ ሳላህ በጣም መጥፎ ቀን ነበር። ቲኖ ሊቭራሜንቶ የሱን በማቆም ስኬታማ ነበር ትላንትና። ፓሪስ ላይ ኑኖ ሜንዴዥ በተመሳይ መንገድ መሐመድ ሳላህን ከጨዋታ ውጭ አድርጎት እንደነበር እናስታውሳለን። ትላንትናም መሐመድ ሳላህ በዚህ ተከላካይ ቆሟል። አሰልጣኙ ኤዲሆ ሁሌም ስለነገ ማሰብ ነው የማስብ ሰው ነኝ፣ አሁን ግን ደስታዬን ማጣጣም አለብኝ፣ ለተወሰኑ ቀናት የአሰልጣኝነት መጽሐፌን መጣል አለብኝ ብሎ ከጨዋታው በኋላ አስተያየቱን ሰጥቷል። ሁለታችንም ቀጥተኛ ጨዋታ ነበር የመረጥነው፣ ማናችንም ስህተት ለመስራት አልፈለግንም ነበር። ማራኪ ጨዋታ ምናልባት አላየንም፣ ግን ሳጥን ውስጥ እኛ ውጤታማ ነበርን ብሎ አስተያየቱን ሰጥቷል። እንደሚታወሰው በፕሪሚየር ሊጉ ከሳምንታት በፊት 2-0 ሊቨርፑል አሸንፏል። ያኔ እንደነበረው እጃችንን አላሳየናቸውም ብሏል። አሁን ማሸነፍ እንፈልግ ነበር፣ በተለየ መንገድ ቀርበናል። ለዚህ ጨዋታ በተከታታይ 2 ሳምንት ተዘጋጅተናል፣ ምንም አማራጭ አልነበረንም ብሏል አሰልጣኙ ኤዲሆ። በብቃታችንም በውጤቱም ደስተኛ ነኝ፣ ዛሬ ማሸነፍ ይገባን ነበር ብሏል። የትናንትናውን ጨዋታ እነሱ ሲያስቆጥሩብን ግን ስለተጨማሪ ደቂቃ ሁላ ማሰብ ጀምሬ ነበር ብሏል። ምክንያቱም ሊቨርፑል ምን ሊፈጥር እንደሚችል የማይታመን ቡድን ነው በዚህ የውድድር ዓመት። አሰልጣኙ አርነ ስሎት ሊቨርፑል የባለፈው ዓመት ሻምፒዮን እንደነበር እናስታውሳለን፣ የካራባኦ ዋንጫ። ክሎፕ በመጨረሻ ዓመታቸው ልክ እንዳሁኑ ሊቨርፑል ብዙ ዋንጫዎችን የማንሳት ተስፋ ይዘው ነበር እስከ መጨረሻ ድረስ። የአሰልጣኙ ታክቲካዊ አቀራረብ ግን በተወሰነ መንገድ ተተችቷል። በተለይ ደግሞ ዳን በርን ያገባው በማካሊስተር ላይ ዘሎ ነውና ይሄንን ረጅም ተከላካይ አጭሩ ተጫዋች እንዲከላከለው መወሰናቸው አስተችቷቸዋል። አሰልጣኙ በዞናችን ጥሩ ተከላክለናል፣ ግን ከብዙ መቶዎች እንደዚህ አይነት አንድ አጋጣሚ የሚገኝ ነው ብለዋል። ምክንያቱም በጭንቅላት በዚያን ያክል ጉልበት ያለው ኳስ ሲቆጠር በህይወት ዘመን አይቻላቅም እና ዳንበርን ከጥቂት ተጫዋቾች አንዱ ነው። ይሄንን ደግሞ ማድነቅ ይገባል ብለው አስተያየታቸውን ሰጥተዋል። ለማንኛውም ኒውካስትል ዩናይትድ ከ70 ዓመታት በኋላ ከዋንጫ ጋር የተገናኘበት ምሽት ትላንትና በዌምብሌ ሆኗል። ወደ ሌሎች ዜናዎች ልለፍ። የእንግሊዝ ፕሪሚየር ሊግ የሳምንቱ ተጠባቂው ጨዋታ የለንደን ታላቁ ደርቢ አርሴናልን ከቼልሲ በኤምሬትስ ያገናኘው ጨዋታ ነበረ። በአርሴናል የበላይነት ተጠናቋል። 1-0 አሸንፏል። ሚኬል ሜሪኖ በ20ኛው ደቂቃ የመድፈኞቹን የአሸናፊነት ግብ ያስቆጠረው ተጫዋች ነው። ይሄ ተጫዋች በተለይ አጥቂዎቻቸው ከተጎዱ በኋላ በመጨረሻ አጥቂነት በሚኬል አርቴታ የተመረጠው ተጫዋች ነው። ተደጋጋሚ ግቦችንም እያስቆጠረ ይገኛል። እንደ ወትሮው የጠነከረ
የደርቢ ፉክክር ያልነበረበት ጨዋታ ነው። አርሴናል ከዋንጫ ፉክክሩ ቢርቅም ልዩነቱን ወደ 12 ዝቅ ያደረገበትን ውጤት ትላንትና አስመዝግበዋል። ሁለቱም ክለቦች ያለ ወሳኝ አጥቂዎቻቸው ነው የገቡት። እንደሚታወቀው አርሴናል ካይ ሃቨርት የለም፣ በጉዳት እስከ ውድድር ዓመቱ መጨረሻ ርቋል። በቼልሲ በኩልም ሁነኛ ግብ አስቆጣሪያቸው ኒኮላስ ጃክሰን በጉዳት የሌለ ተጫዋች ነው። ስለዚህ ያለ ወሳኝ ተጫዋቾች አጥቂዎቻቸው ነው የገቡት። ቼልሲ በተጨማሪ የቡድኑ አድራጊ ፈጣሪ ኮል ፓልመርም አልነበረም በጉዳት ምክንያት ይሄ ጨዋታ አልፎታል። ለዚህ ጨዋታ በነበረ ዝግጅት ላይ ነው የጡንቻ ጉዳት የገጠመው። ባለፈው አመት ሚያዚያ በአርሴናል 5-0 ሲሸነፉ ቼልሲዎች ያኔ ነበር ፓልመር ያልተጫወተው። ከዚያ በኋላ በቡድኑ ወሳኙ ተጫዋች ይሄ ተጫዋች ነበረ ኮል ፓልመር። የምዕራብ ለንደኑ ክለብ አስቸጋሪ ወቅት ላይ ይገኛል። ኢንዞ ማሬስካ ትላንትና በ3-4-2-1 ነው የገባው። ፔድሮ ኔቶን በፊት አጥቂነት ለመጠቀም ግድ ብሎታል። ተከላካዮቹን አብዝተው ነው የተጫወቱት። ግን ደግሞ ስፔናዊ አማካኝ በአጥቂ ሚና ላይ ሆኖ ባደረገው እንቅስቃሴ ጥሩ የጭንቅላት ግብ ያቆጣጠር ቴክኒክን ተጠቅሟል። ከማዕዘን የተሻማ ኳስ ነው እና አርሴናሎች በውድድር ዓመቱ 11ኛ ግባቸውን ከማዕዘን የተሻማ ግብ ማስቆጠር ችለዋል። አርሴናል ከመጀመሪያው አንስቶ ጨዋታውን ለመቆጣጠር ጥረት አድርገዋል። ቼልሲ በዚህ ዓመት በሊጉ ካስቆጠራቸው 53 ግቦች 20ዎቹ ላይ ቀጥተኛ ተሳትፎ ነበረው ኮል ፓልመር 38 በመቶ ማለት ነው። በ20ዎቹ ከ53ቱ በ20ዎቹ ኮል ፓልመር ወይ ያስቆጥራል ወይ ለግብ የሚሆን ኳስ አመቻችቶ አቀብሏል እና ማሬስካ ከዋንጫ ፉክክሩ ወጥቶ የቶፕ 4 ቦታውንም ለማግኘት በጣም አጠራጣሪ ወቅት ላይ ይገኛል። በዚህ ወቅት ፓልመርን ማጣት ለቼልሲዎች ትልቅ እጦት ነው። ይሄ እንግሊዛዊ ሰሞነኛ አቋሙ ጥሩ አይደለም። በርግጥ 7 ተከታታይ ጨዋታዎች ላይ አላስቆጠረም። ክለቡም ያለፉትን 7 የፕሪሚየር ሊግ ጨዋታዎች ማሸነፍ አልቻለም። 4ቱን ደግሞ ተሸንፏል እና ከ200 ሚሊዮን ፓውንድ በላይ ወጪ የተደረገባቸው አማካኞቹ ኢንዞ ፈርናንዴዝ እና ሞይሰስ ካይሴዶም ትላንትና ብቃታቸው ጥያቄ ላይ ወድቋል። ቼልሲ አሁን ከፉክክር እየራቀ መጥቷል። ምናልባትም ለአውሮፓ ቻምፒየንስ ሊግ ቦታ የማግኘት ነገሩ ማጠራጣሪ የሆነ ይመስላል። በሌላ ጨዋታ ፉልሃም ቶተንሃምን 2-0 አሸንፏል። ሮድሪጎ ሙኒዝ 78ኛው ደቂቃ፣ ሪያን ሴሰኞን ደግሞ 88ኛው ደቂቃ ላይ በቀድሞ ክለቡ ላይ ማስቆጠር ችሏል። በክራቨን ኮቴጅ የተደረገ ጨዋታ ነው። በቀጣይ ዓመት በአውሮፓ መድረክ ያላቸውን ተስፋ ያሰፉበት ነው። ፉልሃሞች ደረጃቸውን ወደ 8ኛ ከፍ አድርገዋል። ከ4ኛው ደረጃ ካለው ቡድን በ4 ነጥብ ርቀት ላይ ይገኛሉ። ቶተንሃም አሁን 14ኛ ደረጃ ላይ ለመቀመጥ ግድ ብሎታል። ማርኮ ሲልቫ በፕሪሚየር ሊግ 200ኛ ጨዋታውን ነው ያደረገው። በውጤቱ ከመቦረቅ ይልቅ የፈጠራና ያጨራረስ ድክመት እንዳለባቸው ከጨዋታው በኋላ አስተያየቱን ሰጥቷል። ሌስተር ሲቲ በኪንግ ፓወር ማንቸስተር ዩናይትድን አስተናግዶ ነበር። 3-0 ተሸንፈዋል። ራስመስ ሆይሉንድ፣ ጋርናቾና ብሩኖ ፈርናንዴዝ ግቦቹን አስቆጥረዋል። በተለይ ራስመስ ሆይሉንድ ከታህሳስ በኋላ ለመጀመሪያ ጊዜ ነው ግብ ማስቆጠር የቻለው። ለተጫዋቹ መነሳሳት ጥሩ አጋጣሚ የተፈጠረለት ይመስላል። ሰሞኑን ማንቸስተር ዩናይትድ የተጫዋቾቹ የራስ መተማመንም እንደዚሁ እየተመለሰለት ይገኛል። የራስመስ ሆይሉንድ ግብ ማስቆጠር ደግሞ ለአሰልጣኙም ጥሩ መነቃቃት እንደሚፈጥርለት ከጨዋታ በኋላ ተናግረዋል። ሌስተር ሲቲ በጣም ከባድ ጊዜ እያሳለፈ ነው የሚገኘው። ከ14 ጨዋታዎች 13ቱን ተሸንፈዋል። በሜዳቸው በተከታታይ 7 ጨዋታ ተሸንፈዋል እና አንድም ግብ ሳያስቆጥሩ ነው በሜዳቸው 7 ጨዋታ የተሸነፉት። ይሄንን መጥፎ ሪከርድ በማስመዝገብ ደግሞ በፕሪሚየር ሊጉ ታሪክ የመጀመሪያው ክለብ ሆኗል። 1000 ግቦችን በፕሪሚየር ሊጉ ተቆጥሮበታል። ሩድ ቫን ኒስተልሮይ እስካሁን በደጋፊዎች ተቃውሞ አልተሰማበትም ነበር። ትኩረታቸው አመራሮቹ ላይ ነበር። ምናልባት አሁን ግን ወደዚህ አሰልጣኝ ተቃውሞዎች እየመጡ ይገኛሉ። አሁንም ሊቨርፑል ግን መሪነቱን ቀጥሏል። በስፔን ላሊጋ ትላንትና በጣም አስደናቂ ጨዋታዎች ተደርገዋል። በዋንዳ ሜትሮፖሊታኖ አትሌቲኮ ማድሪድን ከባርሴሎና ያገናኘው ጨዋታ 6 ግቦች ተቆጥረውበታል። ዩሊያን አልቫሬዝ 45ኛው ደቂቃ እንደዚሁም ተቀይሮ የገባው አሌክሳንደር ሶርሎዝ 70ኛው ደቂቃ ላይ የአትሌቲኮን መሪ ያደረጉ 2 ግቦችን አስቆጥረዋል። እስከ 72ኛው ደቂቃ በአትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ 2-0 ሲመራ የነበረው የሃንሲ ዲተር ፍሊክ ቡድን 4 ግቦችን ማስቆጠር ችለዋል። ሮቤርቶ ሌቫንዶቭስኪ፣ ፌራን ቶሬስ ተቀይሮ ገብቶ 2 ግቦችን አስቆጥሯል። ላሚን ያማል 92ኛው ደቂቃ ላይ፣ ፌራን ቶሬስ 98 በድጋሚ አስቆጥሯል። በጣም ቆንጆ ግቦችን አስቆጥረው ባርሴሎናዎች ወደ መሪነታቸው የተመለሱባትን ምሽት አስመዝግበዋል።
በተለይ ደግሞ ልክ እንደ ሊቨርፑል ሁሉ በአውሮፓ ቻምፒየንስ ሊግ በሜዳው ነበር በሪያል ማድሪድ በፍጹም ቅጣት ተሸንፈው ከአውሮፓ ቻምፒየንስ ሊግ ውጪ ሆኑት የዲያጎ ፓብሎ ሲሞኒ ቡድን እና ትናንትና ደግሞ 2-0 እየመሩ 4 ግቦች በሜዳቸው የተቆጠረባቸው መሆኑ በጣም አስደናቂ ሆኗል። በተለይ ለባርሴሎና ፍጹም ብልጫ ወስዷል በኳስ ቁጥጥር ድርሻም እና ወደ መሪነታቸው ተመልሰዋል። በተመሳሳይ በሌጋኘስ 2-0 የተመራው ሪያል ሶሴዳድም 3-2 አሸንፈው በጣም አስደናቂ ምሽቶች ናቸው ትላንትና የተመለከትናቸው። ሴቪያ ደግሞ በአትሌቲክ ቢልባኦ 1-0 የተሸነፈበት ትላንትና ተጠቃሽ ነበረ።